እሺ ዶች ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ማሳያችሁ ይሄን ይመስላል። ይሄን የመሰለ ልብስ አብረን እንሰራለን ማለት ነው። ወደ ፕሮግራማችን ከማለፋችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮመንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልኝ። ወደ ፕሮግራሙ እናልፋለን። እሺ ዶች አሁን ደግሞ ወደ ሜጀርመንት እናልፋለን ማለት ነው። ሜጀርመንት ስንጀምር መጀመሪያ ሾልደር ዌስት እንወስዳለን ወይም ደግሞ ሰደርያ እሱን 43 ሴንቲሜትር ነው። ያ ማለት ደግሞ 17 ኢንች አካባቢ ነው ማለት ነው የሚሆነው። ሲቀጥል ቁመት ነው። ቁመታችን ደግሞ ከወገብ እስከ ታች ድረስ ያለው ነው። እሱ ደግሞ 98 ሴንቲሜትር ነው። ያ ደግሞ ማለት ወደ 41.4 ኢንች ድረስ ይሄዳል ማለት ነው። ቀጣይ ወገብ ነው። ወገባችን 102 ሴንቲሜትር ሜጀርመንት አለው። ያ ማለት ደግሞ በኢንች ሲቀየር 41/4 ኢንች ማለት ነው ማለት ነው። ቀጣይ ጡት ነው ወይም በስት ሰርከምፍራንስ እሱኛው ደግሞ 113 ሴንቲሜትር ያ ማለት 44.12 ኢንች ማለት ነው። ትከሻ አለ። ሾልደሩ ከዚህኛው ጫፍ እስከዚህኛው ጫፍ ድረስ 42 ሴንቲሜትር ነው። ያ ማለት 16.58 ኢንች ነው። እጅ አለ። እጃችን ደግሞ አጓጉል እስከዚህ ድረስ የሚለካ ነው። እሱ ደግሞ 47 ሴንቲሜትር ነው። 18.12 ኢንች ማለት ነው። ሜጀርመንታችን ይሄን ይመስላል። አሁን ደግሞ ወደ አቆራረጥ እንገባለን። ሽዶች ዛሬ ደግሞ የምንሰራበት ጨርቅ ይሄን ይመስላል። የዚህ ጨርቅ ፖስት እዚህ ጋር የምታዩት ነው። ጨርቁ ይሄን ይመስላል። አሁን ይሄንን ወደ መቁረጥ እንገባለን ማለት ነው። የምንጀምረው እንደተለመደው አስመራውን ከማውጣት ነው። ቁመቷ 98 ሴንቲሜትር ነው። ስለዚህ ከ98 ስለሆነ ቢያንስ ወደ 65 ሴንቲሜትር እናወጣለን። ፋንዲሻው ተለጣፊ ስለሆነ እንደባለፈው አንጨምርበትም ማለት ነው። ስለዚህ እንለካለን 65 ሴንቲሜትር 65 ሴንቲሜትር ከመውጣታችን በፊት ግን ዲዛይኑ አራት ማዕዘን ስለሆነ መጀመሪያ ለሰደርያው የምትሆን እናወጣለን 23 ሴንቲሜትር። ሰደርያው ላይ ፓስታ የምንሰራበት ነው። ጊታር ቤት ከዚህ በፊት አሳይቻችሁ በስልታችሁ ጠይቃችሁ ነበር። የባለፈውን ቪዲዮ ድጋሚ እንሰራለን ይሆናል። አልገባንም ስላላችሁ። ይሄኛው ግን አራት ማዕዘን በጊታር ሲሰራ ምን ይመስላል የሚለውን ዛሬ የምናይ ስለሆነ ለሱ ነው ይሄን ያወጣሁት። ከዛ በኋላ አንድ ሾው ነው ታለው ያው በመቀስ ማልቀደው ቀጥሎ እንዲህ ስለምፈልግ ነው ማለት ነው። ጨርቁ ራሱ በባህሪ ቀጥሎ የሚሄድ ስለሆነ መቀስ መጠቀም አይጠበቅብኝም። ልክ እንደዚህ ያያችሁት ነው። ቀጥሎ ይላል። እነዚህ የምታዩቸው ክሮች ከጨርቅ ውስጥ ቀጥሎ ሲሄድ የሚወጡ የተሸመኑት ወርቅ ነው የፊቶች ናቸው ማለት ነው። እነሱ ልክ እንደምታዩቸው ቀጥሎ የመውጣት የራሳቸውን ችለው ይወጣሉ ማለት ነው። ኦኬ አሁን አስመራውን ወጥተናል። ከዛ በኋላ ከቀራው ላይ ሰደርያው ግማሽ ስላወጣንለት ፍሮንቱን መጀመሪያ የባክ እንደምናወጣው ማለት ነው። ስለዚህ የምናወጣው ልክ በዚህ በስፋቱ ይሄ ቀረው አይደል? ከአስመራው የቀረው በዚህ በስፋቱ ነው ሜጀር የምናደርገው። አሁን ካልኩሌት እናደርጋለን። እሺ ሰደርያው ስንት ነው? 43 ሴንቲሜትር ነው። ሰደርያው ቁመቱ ጡቷ ደግሞ 113 ነው። 113 ከዛ ሲካፈል ለሁለት ከዛ ሲደመር 20 ሲደመር 15 እናደርጋለን። 10ሩ ሲማላውንስ ነው። 5ቱ ደግሞ ዚፕ ነው። ስለዚህ ስንት መጣ? 71.5 71.5 እናወጣለን። ከዛ ሰደርያው ቁመቱ 43 ስለሆነ ለሲማላውንስ 3 እንጨምርበትና 46 ሴንቲሜትር ይወጣል ማለት ነው። 46 ሴንቲሜትር ይወጣል። ከሁለቱም በኩል እየቀደድን እንዳይበላለጥብን ራስ ማዕዘኗን እናውጣታለን እኩል። ስለዚህ ባክ ወጣ፣ ግማሽ ፍሮንት ወጣ።
ከዛ ጀስት ይሄ አስመራ ካወጣንበት በኋላ ይቀርባል አይደል? ከሱ ላይ እጅ እናወጣለን ማለት ነው። እጅ ስናወጣ እስከ 90 ሴንቲሜትር 90 ሴንቲሜትር ለቅተናል። እቺ ለእጅ ትወጣና ትቀምጣለች። በኋላ ላይ እጅ እንቆርጣለን ማለት ነው። ያው በኋላ እጁ ኬት እንደወጣ የምታውቁት ነው። ከዛ ከዚሁ ላይ ነው ደግሞ ድጋሚ አስመራ የምናወጣው የፋንዲሻው ከዚህ ላይ ተቆርጦ ይወጣል ማለት ነው። ደግሞ በኋላ ቆርጠን ስንሰፋ አሳያችኋለሁ ማለት ነው። ይሄን ይመስላል። እሺ አሁን ደግሞ አስመራውን እንደምሸንሸን እናልፋለን ማለት ነው። እሺ አሁን ደግሞ አስመራውን እንገጥማለን ማለት ነው። ይሄኛው ከወገብ በላይ የሚሆነው ነው። ይሄኛው ደግሞ ከወገብ በታች የሚገባው ነው ማለት ነው። ሸንሸን ነው አሁን እናስገባለን። እያደረግን በስስ ወተርን እያደረግን እናስገባለን። ቪዲዮቼ አሁን ደግሞ ከታች ያለውን ስለጨረስን ከላይ ያለውን እንሰራዋለን ማለት ነው። እሱን ለመስራት መጀመሪያ ይሄ ከወገብ በላይ ለፍሮንት ያዘጋጀ ነው ጊታር የሚሰራው አለ። ጊታር ወይም ደግሞ ፓስተር የሚባለው ማለት ነው። አሁን እሱን በዚህ እንሰራለን። እሱን ለመስራት ለአራት ማዕዘን ሲሆን ከዚህ ወይም ከአንደኛው ጫፍ ወደ አንደኛው ጫፍ ቢያንስ 10-12 ሴንቲሜትር አካባቢ አሁን 10 ሴንቲሜትር አካባቢ ገባና ጀምራለሁ። የምሰራው 1/4ኛ ደርዝ ነው። ጫፉም 10 ሴንቲሜትር መሆኑን ቼክ አደርጋለሁ። እኩል ቀጥ ብሎ ሳይዛነፍ መውጣት አለበት። እንደዚህ ያደረኩ ሙሉን ይሄን የምለካው በመርገጫው ልክ ነው። በመርገጫው ለክቼ ነው የምሰራው። እንዴት ነው የምትለካው ለምትሉት ባለፈው ግራ ለገባችሁ ሰዎች የምለካው በመርገጫው ነው። ከዛ እዚህ ጫፍ ላይ ያለውን ደግሞ ከዛኛው ጋር እኩል አስተያይቼ እና ጫፉ ጠርዙ 90 ዲግሪ መውጣቱን ታጥፎ እሱን ቼክ አድርጋለሁ። ያው ለሁሉም ሰው ኢንተርሰሩን ታደርጋላችሁ። መጀመሪያ ያወጡት በአርቡ ከዛ በኋላ ሰደርያው 43 ነው። ለ43 ሴንቲሜትር ሰደርያ 23 ሴንቲሜትር ነው የሚለው ማለት ነው ለጊታሩ። ከዛ አንገትና ተቀባይ ስላለው የቀረውን ደግሞ 20 ሴንቲሜትር ሁለቱ ከቨር ያደርጉታል። 7 ሴንቲሜትር አንገትና 13 ሴንቲሜትር አንገትና 7 ሴንቲሜትር ተቀባይ ይኖራል ማለት ነው። ቪዲዮቼ እንደዚህ ያደረገን ልክ ልንጨርስ ስንል መለካት ያለብን እንለካ። እንዴት ነው የምንሰራው? ልክ ለዚህ ጡታችን 113 አይደለ? ከዛ ሲካፈል ለሁለት ሲደመር 10 አድርገን 66.5 ነው የመጣው። ስለዚህ 66.5 ድረስ ቢያንስ 55.5 ድረስ መጣት አለበት። አንድ ይቀረናል። አንድ እሷን እንሰራለን።
አሁን መጥቷል ማለት ነው። ስለዚህ አሁን ከዚህ በኋላ ምንድነው እነዚህን ትሪም ማድረግ ነው። የተረፈውን ክር እንደዚህ ወደ ላይ ሰብሰብ ያደርግ ትሪም እናደርጋቸዋለን። የአራት ማዕዘን ጊታር አሰራር ጊታር ነው ማለት ነው። በእንደዚህ ሁኔታ በምታዩት መልኩ አምሮ ተሰርቷል። ስትረሽ የማድረግ አቅም ስላለው ስትረሽ አድርገን ነው ስንሰራ የምንሰራው። ከዛ ባክ በዚሁ እንቆርጣለን። ባክ ያው እንደተለመደው ነው፣ ምንም አዲስ ነገር የለውም። ግን ትንሽ አንገቱን ብቻ ከተለመደው ሰፋ እናደርጋታለን ማለት ነው። ስምንት ሲጨመር 15 ሴንቲሜትር ስፋት ይኖረዋል። አንገቱ 11 ሴንቲሜትር ስፋት ይኖረዋል። ከዛ ተደርዮ ደግሞ ትከሻው 42 ነው። 42 ሲሆን ጋር ይመጣል ማለት ነው። እዚህ ይታያል። አንደኛው እዚህ ጋር ነው። ይሄ ትከሻው ነው ወይም ሾልደር ቲፕ፣ እኛዋ ኔክ ቲፕ ናት። ከዛ ደግሞ እዚህ ጋር ሴንተር ቲፕ የአንገት እንወርድና 8 ሴንቲሜትር ለአንገት ወርደን ሴንተር ቲፕ እዚህ ጋር አለች። አርሙን ደግሞ 20 ሴንቲሜትር ወደታች እንወርዳለን። ደግሞ እዚጋ ምልክት እናደርግና ይሄ ይቀደዳል ማለት ነው። እስከ ሾልደር ቲፕ ወይ ደግሞ የትከሻ ጫፍ ድረስ። ይሄኛውን ደግሞ አንገት እናወጣበታለን። ይሄኛው ኔክ የሚገባባት የምትሰነጠቀው ናት። ይህን እኩል አድርገን ነጥፎና እዚህ ጋር ኖችን አድርጋለን ፊንስ የሚሰራበት ማለት ነው። ባክን ጨረስ። ከዛ በኋላ ያው እንደተለመደው ወደ ገበር ነው የምናልፈው። ገበር ከመቁረጣችን በፊት ያው 2 ሜትሩን ገበር እኔ የምጠቀመው 1 ሜትር በመቁረጥ ነው። ሁለት ቦታ ቆልጫለሁ 2 ሜትሩን ገበር። ይሄ ማድረግ ደግሞ ከታች ገበሩን ሰፋኝ ስለምፈልግ ነው። መጀመሪያ የባክ እናወጣለን። እዚህ ከባክ የተወሰነ ሴንቲሜትር ስፋት ሰጥተን ፎልድ እናደርገዋለን። ካጠፍነው በኋላ ከዛ እዚህ ፎልትና ባክ በመለየት መልኩን ወደ ታች ፈርሱን ወደ ላይ አድርገን በጀርባው በኩል እንደዚህ አድርገን እናስቀምጠዋለን ማለት ነው። ፎልድ ስለሆነ በዚህ በኩል በፎልድ በኩል እንደዚህ አድርገን ከዛ ዙሪያው በ0.5 ርቀት ተንለት ይቆረጣል። ከዛ ጨርቃችን ሙቭ እንዲያደርግ የተወሰነ ካጠፍነው በኋላ ከዚህ በኋላ እንደፈለግን የዞር መቁረጥ እንችላለን ማለት ነው። አንገቱ 0.5 ሾልደር ላይ 0.5 አለ። ዲቡንም በ0.5 ከዛ በኋላ ግማሹ ቦበሉ ግማሹ ደግሞ ድጋሚ በመቀጸም ማጠር ይሆናል ማለት ነው። ከዛው ሴንተሩን ሰነጥቀዋለን ለሁለት።
ያው ባካችን እኔ መስላል። አሁን ፍሮንት ጀበር እንቆርጣለን። ለባኮ ቆረጥነው። ቀጥለን ፍሮንታችንን ዝም ብለን እንደዚህ ሳይዝ ብቻ ለማወቅ የተወሰነ እንደዚህ አድርገን አስቀምጥና ዝም ብለን አላማዙን አድርገን ስለምናወጣው ግን እዚህ ጋር ፎልድ መሆን እንዳትረሱ። ይኸኛው ፎልድ መሆን አለበት። እዚህ ጋር የቀረው ደግሞ ለሁለት ነገር ያስፈልገናል። አንደኛ ለሾልደር፣ ሁለተኛ ደግሞ ለተቀባዩ ያስፈልገናል። ማለት 10 ሴንቲሜትር ተቀባዩ ያስፈልገናል። የቀረውን ሾልደር እናደርገዋለን። እጆቻውን ደግሞ ሾልደሩን እንሰራለን ወይም ትከሻውን እንሰራ መስታወት ስላለበት መጀመሪያ ፈርሱን በዚህ መልኩ በለር አድርገን እንደዚህ አይነት ሁኔታ እንሰፋዋለን። ይህ በአንደኛው በኩል ያው የሁለት ሜትር ነው። በአንደኛው በኩል ቢያንስ ከ16 ያላነሰ አድርገን እንሰራዋለን ማለት ነው። ከዛ እንዳይገለበጥ ወደ ውጭ ይወጣ እንዳያስቸግረን እንደ 16ኛ ደርዝ እንደርዛለን። ከዛ ሙሉ 4 ማዕዘን እንሰራና ለሁለት ማካፈል ማለት ነው የሰራነው። እንደዚህ እናደርጋለን። ከዛ የዚህኛውን ሴንተር እንፈልጋለን። የፍሮንቱን ሴንተር ሰባት ነጥብ አምስት ከሴንተር እንወጣለን። ኔክ ለመስራት ውዶቼ ለዛሬ ይዤላችሁ የመጣሁት ፕሮግራም እዚህ ድረስ ነበረ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ቀጣይ እንሰራላችሁ የምትፈልጉት ነገር ካለም ኮሜንት ላይ ጻፉልኝ። እናንተ ኮሜንት አይቼ በቀጣይ ፕሮግራም አሪፍ ነገር ይዤላችሁ ለመምጣት እሞክራለሁ። እስከዛው ድረስ ቻው።